ይሁንሽ ሌባ። ማን ነው ሌባ? አንቺ። ቆይ እዚህ ተቃቅፋችሁ ምን እየሰራችሁ ነው? ሰማኛለህ? በወንድሜና በለሊ መካከል እንድገባ አልፈቅድልህም። እኔ እሱን ለማግኘት ምን ያህል እንደጓጓሁ ታውቅ ነበር አይደል እንዴ? ስለ ለሊ አዲስ ነገር አገኘሽ? በዚህ ፍጥነት እንድትመጪ ያደረኩሽ ለምን ሆነ ነው? እንዳንቺ አይነት አረመኔና አስቀያሚ ሴት ክፍሌ እንዲያጸዳልኝ አልፈልግም። አልገባኝም። ከኋላ ምን እየሰራሽ ነው? ይሉ ያለ አባት እኮ ክብር የለም። አልፈልግም እማዬ። ብቻ ያም የሆነ ይሄ እኔ ወደ ሮማን ጋር ነው የሚሄድ ፈልገው። እህትሽ ለኛ ምን ያህል ዋጋ እንደከፈለች አትዘንጊ እንጂ። አሁንማ ኩኩም የለችም ቅምጥርም የለችም። መቼም ከተገናኛችሁ መላቀቅ የሚባል ነገር የለም። ዝም ብዬ መንገድ ላይ ሳጥር ብዬ ነው ሻንጣው ይዤ የሮጥኩት። ምን ሰላም አለች ቅምጥም ትባልች። የሆነ ታሊፓፓ አለ። ዳይመንድ ቆይ ልቀቀኝ። ምን እያረክ ነው? ባለቅሽ ምን ታመጭ? ብርሃን ቆይ እዚህ ተቃቅፋችሁ ምን እየሰራችሁ ነው? አይ እህቴ ምንም እንዲሁ እኮ ዝም ብዬ ነው። ይሄ ቆንጆ ተጠራጠርሽን እንዴ? ይኸውልሽ ብርሃን እኮ መታ ያቀፈችኝ አንቺ ብርሃንና እናትሽ አንድ ላይ ስለሆናችሁ ደስ ብሏት ነው። ያው ለማመስገን ያክል ነው እንጂ ሌላ ነገር እንዳታስቢ። እንደዛ ነው ብርሃን። አሁን ወደ ውስጥ ግቢ። እማዬ ብቻዋን ናት። እሺ አደይ ውስጥሽ ምንም ጥርጣሬ እንዳይኖርሽ። ያው ብርሃን ልጅ ስለሆነች የደስታ አገላለጿ ሊሆን ይችላል። እንደዛ ነው ዴቭ። እኔ እኮ አንተን በደንብ አምናለሁ። ድንገት ስላየኋችሁ ደንግጬ ነው። በቃ እንዲ ሽማግሌዎቹ ጋር ልሂድ፣ እመለሳለሁ። እሺ መልካም መንገድ። አሜን። እኔ ቆንጆ ሴትዮ ችግር አለ እንዴ? ፊትሽ እኮ ተቀያይሯል። ቆይ አንተ ምን ለማድረግ እየሞከርክ ነው? ደግሞ ምን አደረኩ? ይኸውልህ ትሰማኛለህ? ከተማ ውስጥ ለምን እንደምትዞር በደንብ አድርጌ አውቃለሁ። እሺ ደግሜ አላስጠነቅቅህም። ወደ መጣህበት ተመለስ። ትሰማያለሽ? እኔ እዚህ ድረስ የመጣሁት ለራሴ ጉዳይ ነው። ምንም የምመለስበት ምክንያት የለኝም። አረ ምክንያት የለኝም እያልክ ነው? ትሰማኛለህ? በወንድሜና በለሊ መካከል እንድገባ አልፈቅድልህም። ማንም ህይወታቸውን ገብቶ እንዲበጠብጥ አልፈቅድለትም። እሺ እኔ ማንንም ህይወት ለመበጥበጥ አይደለም የመጣሁት። እኔ እዚህ ድረስ የመጣሁት ውጭኛዬን ለማግኘት ነው። ሁሉንም አግኝቼ እነግራታለሁ። ይሄንን ደግሞ ወቁ። ይኸውልህ ትሰማኛለህ? የድሮውን ነገር ብትረሳው ነው የሚሻለው። አሁን ለሊ የወንድሜ ሚስት ናት። ገብቼ በጠብጣለሁ ብትል ዋጋህን የምሰጠህ እኔ ራሴ እሆናለሁ። እባክሽ ተረጋጊ። እንደውም እኮ አንቺ እውነቱን ታውቂዋለሽ። አሁን እባክሽ ወንድምሽና ለሊ ያሉበትን ንገሪኝና እርጂ። መቼም ቢሆን አላደርገውም። እሺ እነሱን እንድታገኛቸው አልፈቅድልህም። የምነግርህ ሚስጥርም የለኝም። ትሰማኛለህ? ድጋሜ ከተማ ውስጥ እንዳላገኝክ። አንድ ነገር ልንገርሽ፣ እውነቱን ሳላቅና ለሊን ሳላገኛት መቼም ወደ ኋላ አልመለስም። ይሄንን ደግሞ ወቅሽ። ይኸውልህ ትሰማኛለህ? ድጋሜ አላስጠነቅቅህም። ተሳስተ መንገዴ ላይ እንኳን ባገኘህ ከዚህ በኋላ የሚፈጠረው ነገር ትችለዋለህ። እሺ አለቀ። እንዴ ሄሉ፣ ቆይ እዚህ ምን እየሰራሽ ነው? ሄሎ ቤዛ፣ ምን አዲስ ነገር ተገኘ? እውነትሽን ነው? ስለ ለሊ አዲስ ነገር አገኘሽ? እየቀለድሽ አይደለም አይደለ? እሺ ቤዛ፣ በቃ በ5 ደቂቃ ውስጥ እደርሳለሁ። እዛው ጠብቂኝ። ወይኔ አምላኬ፣ እውነት ለሊን ልታገናኘኝ ነው? ለሊ፣ የመጣሁበትን ጉዳይ ሳልጨርስ መቼም አልመለስም። አንቺም እውነቱን ታውቂዋለሽ። የኔ እናት መጣሁልሽ። እማዬ፣ አሁን እኮ እኔ በጣም ደህና ነኝ። ምንም የሚጎልብኝ ነገር የለም። አትጨነቂ።
እኔ እምልሽ አደይ እንደው ይሄ የምትኖሪበት ቤት የማን ነው? መቼም ይሄን የመሰለ ቤት እንደው እንዲሁ አይታሰብም። እማዬ ይሄ የጓደኛ የሌሊ ቤት ነው። የቤተሰቦቿ ሌላ ትልቅ ቤት አለ። ስታገባ እዛ መኖር ጀመረችና ይህንን ቤት እኔ እንድኖርበት በነጻ ሰጠችኝ። እንዴ የተባረከች ልጅ፣ እግዚአብሔር ጨምሮ ይስጣት፣ ሙሉ ይስጣት። አየሽ የኔ ልጅ፣ ጓደኛ ማለት እንዲህ ነው እንዴ። ጓደኛ እኮ በዚህ ዘመን አይገኝም። ጓደኛ ማለት እንዲህ በቸገረሽ ጊዜ የሚደርስልሽ ነው። እንደው ፈጣሪ ጥሩ ጓደኛ ሰጥቶሻል፣ ትዳራኑም ይባርከው። አዎ እማዬ፣ ለልዬ በጣም ጥሩ ልጅ ናት። ፈጣሪን የሚያመሰግንባት ጥሩ ጓደኛዬ ናት። ተመስገን። እኔ እምልሽ አደይ እንደው ያንቺና የዳዊት ነገር ምን ደረሰ? ትዳራችሁን አታጠናክሩ እንዴ? እኔም እኮ እድሜ ተጭኖኛል። እንደው ጉልበቴ ሳይደክም ያንቺን ደስታ ለማየት እኮ ነው ጉጉቴ። አይ እማዬ፣ በዚህ ፍጥነት እንድትመጪ ያደረግኩሽ ለምን ሆነና ዴቭ ሽማግሌ ሊልክ ነው። ቤተሰቦቹን ስላሳመነ ለዛ ነው ቶሎ እንድትመጪ ያደረግኩሽ። ምን ነው እማዬ፣ ይሄንን ስነግርሽ እኮ ትደሰቻለሽ ብዬ ነበር ያሰብኩኝ። የተፈጠረ ነገር አለ? ጋድ ዩቲ፣ ቆይ እዛ ሰፈር ያለው ዳይመንድ ምን ሆኖ ነው? ምን አይነት እብድ የሆነ ሰው ነው እንዴ? እኔ እህቱን ሮማንን ሳደንቅለት እሱ ለመደብደብ ይነሳል እንዴ? ይሄማ በጣም ሮንግ ቫይብ ነው። አይ ይኸውልህ፣ እኔ ጥፋተኛው አንተ ነህ። ዳይመንድ እኮ በሮማ ምንም አይነት ቀልድ አያውቅም። አንተ ነህ ራስህ ነገር ፈለገ ሄድኩ። ቆይ ለምንድን ነው ለእሷ እንደዚህ የሚያስበው? ሮማን ደግሞ እኮ በጣም ውብ የሆነች ልጅ ነች። እኔ ደግሞ ውበቷን አደነኩላት እንጂ ምንም አላደረኩም። ግን እሱ እንደ እሳት ጎመላ እንደዚህ ነው የጎፈላብኝ። ይሄማ በጣም ሪዲኩለስ ነው። ይኸውልህ፣ እኔ አንተ ነገሩን በጣም ቀለል አድርገህ አይተኸው ነው እንጂ ሮማን፣ አሹ፣ ዳይመንድ ከልጅነት ጀምሮ አብሮ አደጎች ናቸው። ከገጠር ጀምሮ የነበራቸውን መተሳሰብ፣ ፍቅር እኔ በደንብ አውቃለሁ። ስለዚህ እባክህ በማላቸው ከብታ ተጥብታቸው። ቆይ አብሮ አደጋቸው ብትሆንስ እንዴ? እኔ አላገባሁትም አይደል እንዴ? ዝም ብዬ ማራኪነቷን ለማየት ፈልጌ ነው። እኔ ለጊዜያዊ ስሜትና ፍላጎት ብለህ ከሰዎች ጋር አትጣላ። እኔ በሰላም ስራ ልስራበት፣ መዛት ታምጣብኝሽ። በኋላ የማን ጓደኛ መባሉ አይቀርም። ኦኬ ኦኬ ዩቲ፣ አንተ ደግሞ ሁሉ ነገር ወደ ሲሪየስ ትወስዳለህ እንዴ? እኔ እኮ ትንሽ ቺል ማድረግ ፈልጌ ነው። ነገሮችን ደግሞ ቀለል ማድረግ ያስፈልጋል። የባሰውን ነገር ሳልነግርህ ኤላ አንተን ፈልገው መጥቶ ነበረ። ረዥም ሰዓት እዚህ ቁጭ ብሎ ሲጠብቅ ነበር። ስራ በዝቶበታል ምናምን ብዬው ነበር። ከዛ በኋላ ስትቆይበት ሄደ። ምን? ኤላ እዚህ መጥቶ ነበር? ቆይ ለምንድን ነው ያልነገርከኝ? እኔ እሱን ለማግኘት ምን ያህል እንደጓጓሁ ታውቅ ነበር አይደል እንዴ? ቆይ ለምን ዝም ብለህ ለቀቀው? አንተ እንዴ አልደወልክልኝም ልትለኝ ነው እንዴ? ይኸውልህ በጣም በተደጋጋሚ ስልክ ላይ ደውያለሁ፣ ግን ደግሞ አንዱንም አላነሳሁም። አንተ አንዴ ሊዲያ አንዴ ሮማን እያልክ ስልክህን ዘግተህ በየሰፈር እየተራራት እኔ እንዳትወቅሰኝ። ይሄ ጥፋት ሙሉ ለሙሉ የራስህ ነው። የምር ደውለህ? ኦ ማይ ጋድ! አንተ ደውለህ ነበር? ወይኔ በእናትህ ስልኬ ሳይለንት ሆኖ አላየሁትም ነበር። ትሽ ደግሞ እሱ በእናትህ እዚህ እኮ የጠፋችበት ሚስቱን ፍለጋ ነበር የመጣው። ቆይ እሺ አሁን የት ነው የማገኘው? ያው እንግዲህ የመጣበትን ጉዳይ ነግሮኛል፣ ግን ያው ስለ ማንነቷ በግልጽ አልነገረኝም። ስለዚህ እኛ ልናፈላልግለት አንችልም። ወይኔ ላ ባገኘው ግን ጥሩ ነበር እኮ በእናትህ። አሁን ከተማ ውስጥ ስላለ በድጋሚ ማግኘት ትችላለህ። አንተ አትጨነቅ። ደግሞ መልሳለሁ ምናምን እያለኝ ነበረ። እስኪ ደውልለት። እሺ በቃ ዛሬ ደግሞ በእናትህ በጣም ቦሪንግ የሆነ አስቀያሚ ቀን ያሳለፍኩት። በዛ ላይ ደግሞ በጣም አርቦኛል እና ወተን ምሳ እንብላ። ደግሞ ጋባዥ እኔ ነኝ። እኔ ነው የምጋብዝህ ዛሬ። ቆንጆ ሬስቶራንት ምረጥ እና እንውጣ። ቆይ ይሄኔ ግን ራሱ እንዴት አድርጎ ነው የሚያስበው? አንድ ጊዜ እንኳን መደወል ያቅተዋል እንዴ? ወይኔ ሊዱ፣ ከዚህ በኋላ ማንም ሰው እንዲጫወትብኝ  እንዲጫወትብኝ መፍቀድ የለብኝም። እቺ ሮማን ጭራሽ እኔን በጥፊ መታችኝ። ላደረገችው ነገር በሙሉ ዋጋ አስከፍላታለሁ። አለቃትም።
አሁን ቶሎ ብዬ ሄኒ ጋር መሄድ አለብኝ። ነገሮችን ሁሉ ከሱ ጠይቄ ማረጋገጥ አለብኝ። እዛ ሄጄ ሁሉን ነገር አስተካክላለሁ። ወይ ሊዱ ልትወጪ ነው እንዴ? ክፍሉን እኮ ላጸዳው ነበር። ወይ ትንሽ ትቆያለሽ? አጽድቼው ልውጣ? አልፈልግም። እንዳንቺ አይነት አረመኔና አስቀያሚ ሴት ክፍሌ እንዲያጸዳልኝ አልፈልግም። እሺ፣ ከዚህ በኋላ እዚህ ክፍል ድርሽ እንድትይ አልፈልግም። እንዴ ሊዱ፣ ቆይ ለምንድን ነው በሆነ ባልሆነ የምትጮይብኝ? እኔ እኮ ስራዬን በአግባቡ ልስራ ነው ያልኩሽ። ለምንድን ነው እንደዚህ የምትሆኚው? ይኸውልሽ ሮማን፣ በአንቺ ምክንያት ከሄኒ ጋር አንድ ነገር እንዲፈጠር አልፈልግም። እሺ፣ አንቺም ጨርሶ ስለሱ እንዳታስቢ። አይ ካልሽ ግን ቅጣትሽ ይከፋል የሚሆነው። ቢጣጣ አቤ፣ እኔ እኮ እዚህ መንገድ ላይ ቆይ እኔ የምለው ከቤት ከወጣሁ ጀምሮ ስትከተይኝ ነበር እንዴ? አልገባኝም። ከኋላ ምን የሰራሽ ነው? ይሉ የተከታተልሽ ነው? ኧረ አይደለም አቤ፣ እኔ ምን ጉዳይ አለኝ ብዬ ነው አንተን መከታተል? ቆይ ለምንድን ነው ዝም ብለህ የምትጠረጥረኝ? እኔ ለሌላ ጉዳይ ነው ከቤት የወጣሁት። ታዲያ ከኋላ የነበርሽ እኮ የተከታተልሽ ነበር። ታዲያ ከቤት ወጣሽው እና ከኋላ የነበርሽው ዝም ብለሽ ነው? ያለ ምክንያት ነው? ቆይ ምን የሰራሽ ነበር? እንዴ አቤ፣ የቅድሙን ስልክ አትርሳ እንጂ አሁን እየሄድኩ ያለሁት እኮ አደይ ቤት ነው ብርሃንን ለማግኘት። ቆይ እኔ አንተን ለምን እከተልሃለሁ? እሺ እንደዛ ከሆነ ጥሩ። እና አደይ ቤት እየሄድሽ ከሆነ መንገዱ ልክ ነሽ፣ አልተሳሳትሽም። እንዴ እኔ እኮ ድንገት ዞር እኮ ከጀርባ ሳይሽ እኮ ደንግጬ እኮ ነው። ቆይ እሺ፣ እኔስ እና አደይ ቤት ነው የምሄደው። ቆይ አንተ እዚህ ምን ታደርጋለህ? በጠዋቱ ስራ ነበረኝ ብላን ነበር እንደ ወጣው። ቆይ ስራ እዚህ ነው? እኔማ እኮ በዚህ ጋር እኮ ነው ስራ የምሄደው። ቢሮ በዚህ ጋር ይቀርበኛል፣ ለዛ ነው። አሃ በቃ እሺ፣ ስራ በዚህ በኩል ከሆነ አንተም ሂድ፣ እኔም መንገድ ልቀጥል። እሺ እኔ ቆንጆ፣ በቃ እኔ ረፈደብኝ፣ ስራ ልግባ። ብርሃንና ያለ እናትን ደግሞ ሰላም በይልኝ። እሺ በቃ ቶሎ ልሩጥ። አቤ፣ በአሁኑ ግን የሆነ ያዋሸኝ ነገር አለ። በፍቅር እያሳበብክ የሆነ ነገር እንዳዋሸኝ እየተሰማኝ ነው። አሁን ወደ አደይ ቤት ሄዳለሁ፣ ግን በኋላ ስመለስ እጥፍ ድርብ የሆኑ ጥያቄዎችን ጠይቃለሁ። ስለዛች ሴት ሙሉ በሙሉ እንድታስረዳኝ እፈልጋለሁ። ተይ ተይ ተይ፣ አይሆንም። እንዴ ሽምግልና በባዶ ቤት? ዘመዶችሽ ሴት አሉ። ምንም የፈለገ ክፉ ቢሆኑና ለአንቺ ቢከብዱብሽም እንደምንም ሽማግሌዎችን ልኬ አባትሽ ከጎንሽ እንዲሆኑ አደርጋለሁ። እማዬ፣ ከዚህ በኋላ የሱን ሰውዬ ስም እንዳታነሽብኝ አልፈልግም። በቃ ተይ እንጂ አደይ ተይ። ያለ አባት እኮ የሚያከብርሽ የለም እንዴ። እንደምንም ሽማግሌዎቹን ልኬ አስማምቼ ከጎንሽ እንዲሆኑ አደርጋለሁ። እኔ እናትሽ ብቻዬን እንዴት እችለዋለሁ? ያለ አባት እኮ ክብር የለም። አልፈልግም እማዬ። አባዬ እኔ እንድደሰት እንዳገባ አይፈልግም። እሱ እኔን ማጥፋት ነው የሚፈልገው። በቃ ያሳለፍኩትን መከራና ስቃይ መድገም አልፈልግም። በቃ አውቃለሁ የኔ ልጅ። ስላንቺም ብሎ ደግሞ ዳዊት ምን ያህል መከራን እንዳሳለፈ አውቃለሁ። የከፈለልሽን እኮ ዋጋ አልረሳሁትም። ግን ደግሞ አባትሽ አጠገብሽ ቢሆኑ ጥሩ ነው ብዬ ነው። እማዬ፣ አባዬ ቢኖርና እጄን ይዞ ለዴ ቢሰጠኝ እኮ በጣም ደስ ይለኝ ነበር። ግን እሱ የኔን ደስታ አይፈልግም። ብዙ ነገር እኮ ነው ያደረገብኝ። እንደገና ነገሮች እንዲበላሹ አልፈልግም። ምን ክፉ ቢሆንም አባቴን በጣም ወደዋለሁ። ግን መቶ ሁሉንም ነገር እንዲያበላሽብኝ አልፈልግም። በቃ እኔ ግን አደይ በጣም ናፍቀኛለች። ካዩዋት በጣም ቆየ። ምን ታዲያ ምን ችግር አለ? ወደ ሰፈሯ እንመለስና እንሂዳ። ከዛ አንተም አይኗን ታያታለህ። የምን መፍራት ነው? ደፈር ቆፍጠን ማለት ነው እንጂ። አይ እንደዛማ በፍጹም አይሆንም። እዛ ከሄድን በእርግጠኝነት ዴቭ ይኖራል። እኛን ደግሞ ካየን ነው ችግር መፈጠሩ አይቀርም። እኔ አደይ ማስጨነቅ አልፈልግም። አዩቲ እንደዚህ ስትንከረፈፍ ከአንተም ከዴቭም በኋላ የመጣ አንድ ቀልጣፋ ሰው አደይን ላስ አድርጓት ሄድና ሁለታችሁም ብቻ እንዲህ ያጨበጨባችሁ እንዳትቀሩ ነው እንፈራላችሁ። ኡፍ እኔ እንዴ እባክህን ዝም በል እስኪ አንዴ እንኳን እንዴ። እኔ ስለሷ እያወራኝ አንተ ትቀልዳለህ እንዴ?
ሃይቲ ብቻ ያም የሆነ ይሄ እኔ ወደ ሮማን ጋር ነው የምሄድ ፈልገው። በእናት ያ ድምጽ ያ ጠረን ያ ጸጉር ማየት ናፍቆኛል። ደግሞ በጣም ምን ያናፈቀችኝ እሷ እኮ በጣም ልዩ ሆነች ሴት እኮ ነች እንዴ። ምን ሮማን እንዴ? ቆይ አንተ አታፍርም እንዴ ሊዲያስ? እሷን ደግሞ አሁን ለጊዜው ተዋት ታርጋት በእናት። እኔ አሁን ፍላጎቴ ሙሉ ለሙሉ ወደ ሮማን ጋር መሄድ ነው። ይሄን ይባክህን ተው እንዴ። ከሰው ጋር በሰላም ኑር ብዬ በጣም ብዙ ጊዜ ነግሬሃለሁ። እዛ ዳይመንድ ማሹም አሉ። ሌላ ችግር ውስጥ ነው የምትገባው። እኔ እዛ አልወስድህም እንዴ? አትሰደኛ እንዴ? ምን ፈልጌ ማጣው ነው እንዴ ይመስል እንዴ? አንዴም ቢሆን መጥቻለሁ። በዚህ ነው መሰለኝ። ኧረ አይደለም እባክህ አንተ ልጅ እንዴ ምን እየሆንክ ነው ያለኸው? ኧረ እባክህ አንተ ልጅ ሌላ ሰፈር ውስጥ ሄደህ ማለት ነው እንዳጠፋ ሌላ ችግር አታምጣብህ። አንተ እኔ እኮ ነኝ የፈለኩትን ነገር ፈልጌ ማጣ ነው እንዴ ይመስል? በዚህ አይደለም በዚህ እጅ አገኘዋለሁ። ምን እየሆንክ ነው አንተ እንዴ? ይኸውልህ በኋላ ሄደህ ካሹ ጋር ብትጣላ ችግሩ ለኔ ነው። እዚህ ነው ብለው የሆነ ጣጣ ውስጥ ከተኛል። እማዬ አደይ ምን ሆናችሁ ነው? የተፈጠረ ነገር አለ እንዴ? እንዴ እህቴ ምን ሆነሽ ነው የምታለቅሽው? ምንም የለም ብርሃኔ፣ የድሮ ወሬ አንስተን እኮ ለዛ ነው። እኔ ቁጭ በይ፣ ቆንጆ ሻይ አፍልቼ አመጣላችኋለሁ። ይኸውልሽ ብርሃን አስረግጬ እነግርሻለሁ። እንዴ ለምንድን ነው እዚህ ዳዊት ፊት የምትቅለበለቢው? አረማመድሽን ያላማረኝም። ተይ ነግሬሻለሁ። እንዴ ልጅቱ እኮ እህትሽ ናት። እማዬ ምን ማለትሽ ነው? ቆይ እኔ ምን አደረግኩኝ? ይኸውልሽ ብርሃን እኔ እኮ እናትሽ ነኝ። በልብሽ የምታስቢውንና አረማመድሽን አይቼ ምን ያህል እንደምታስቢ ያውቃለሁ። ዳዊትን እንዴት እንደምታዩ አይቼሻለሁ እኮ ነግሬሻለሁ። ከአሁኑ አረማመድሽን ብታስተካክይ ይሻልሻል። እህትሽ ለእኛ ምን ያህል ዋጋ እንደከፈለች አትዘንጊ እንጂ። ያው ከአሁን በኋላ እዚህ ዳዊት ላይ አይንሽ ሲንከራተት ባይ እኔን አያርገኝ ነግሬሻለሁ። ኧረ እማዬ እባክሽን እኔ ላይ መጥፎ ነገር እንደዚህ አታስቢ። እኔ እኮ የዛኔ ገጠር እያለሁ ያው በልጅነት የተመኘሁት ነገር ነው። አሁን ላይ ግን ዴቭን በሌላ ነገር አላስበውም። ደግሞ እኮ እማዬ አሁን ላይ የውዷ እህቴ ባለቤት ነው። ስለዚህ እኔ ደግሞ ለእህቴ ጥሩ ነገር ጥሩ ህይወትን ነው የምመኝላት። ጎሽ እህት ማለት እንዲህ ነው። እኔማ ቅድም እሱን ስታይ ስትደናበሪ ሳይ ጊዜ በጣም ሰግቼ ነበር። እህትሽ ለኛ የከፈለችውን ዋጋ አታሳንሽው። እህት ማለት በእህቱ ደስታ የሚደሰት ነው። ካሁን በኋላ በአደይ ደስታ እንዳትከፊ ነግሬሻለሁ። እንደዚህ ባይሆን እንደስ ይለኝ ነበር እማዬ። እባክሽ ይቅርታ አድርጊልኝ። ይኸው እማዬ ቆንጆ ሻይ አፍልቼላችኋለሁ። ተባረኪልኝ እኔ ልጅ። እንዲህ አንቀባረሽ እንዳኖርሽኝ አንቺንም ቅብርር የሚያረግ ልጅ ይስጥሽ። አሜን እናቴ። ማሚዬ ሊዱ በዚህ ሰዓት ተዘጋጅተሽ ወዴት እየሄድሽ ነው? ማሚዬ አንድ ቦታ ደርሼ መምጣት አለብኝ። ስመጣ ሁሉን ነገር እነግርሻለሁ። እሺ አሁን ግን መሄድ አለብኝ። ወንድሜ እንዴት ነህ? በጣም ናፍቀኸኝ ነበር። አይ ሊዱ አይ ሊዱ መቼ ነው ግን የምትረጋጋው? የሆነች ወከባ ነገር እኮ ነች። ልጅ እንኳን ደህና መጣ። እስከምትመጣ እኮ ጓጉቼ ነበር። አዎ መጣሁታለሁ። እኔ የምልሽ የሽምግልናው ነገር እንዴት ሆነ? ሽማግሌዎቹን ለመላክ ሁሉም ነገር ዝግጁ ነው? እኔ እኮ እስኪላኩ በጣም ጓጓ። ስለሱ ጨርሰው እንዳታስብ፣ ሁሉም ነገር ተዘጋጅቷል። ሽማግሌዎቹም የተከበሩና ባላባት ናቸው። ምንም ስጋት አይግባ። አንተ ብቻ ተዘጋጅተህ መምጣት ነው ያለብን። ይሄ እኮ ትልቅ የምስራች ነው ታለም። የእውነት በጣም ነው ደስ ያለኝ። ተመስገን። የአደይ እናትና እህቷ እንደመጡ ትናንትና ሰምቻለሁ። መቼም አደይ ጋ ናቸው አይደለ? አዎ። ይሄ እኮ ለሰርጉ በጣም ትልቅ በረከት ነው። እውነትሽን ነው ታለም። የአደይ እናት መምጣት ለእኔ በጣም ጠቃሚ ነገር ነው። አንደኛ ሽማግሌዎቹ የሚሄዱበትን ቤት አግኝተዋል። ሁለተኛ ደግሞ ስለ ሰርጉ ለመመካከርም በጣም አሪፍ ነገር ነው። አደይ ደግሞ በጣም ደስተኛ ነው የምትሆነው። አዎ ልጄ፣
አደይ እናቷን ስታገኝ ምን ያህል ደስተኛ እንደምትሆን እኔ ያውቃለሁ። አሁን ነገሩ ሁሉ ሙሉ ለሙሉ ተስተካክሏል። እታለ አንቺን ግን እንዴት እንደማመሰግንሽ አላውቅም። የእውነት አንቺ ስላለሽኝ ፈጣሪ ተመሰገነ። አይዴም አሁን አንተም አድርገህ ልታገባ ነው። አቤት ደግሞ ለአደይ ያለ ፍቅር እኮ ልታገባት መቸኮል ፊት ላይ ይነበባል። ወይዴ አይ እታለ ትቀልጅብኛለሽ አይደል? እኔ እኮ ነገሩ ቶሎ እንዲያልቅ እኮ ስለጓጓው ነው። ልጄ ደስ ይበልህ። ትክክለኛ ፍቅር እኮ እንደዚህ ነው። ትዳራችሁ ደግሞ የተቃና ይሆንላችሁ። አሜን። ወይ ሄለኒ ልጅ መጣሽ? እማዬ ደህና ነሽ? ብርሃኔ ሄሉዬ እንዴት ነሽ? ደህና ነሽ? አንቺ ትመጫለሽ ብዬ እንዴት በጉጉት ስጠብቅሽ እንደነበር እንኳን መጣሽልኝ። እውነት መምጣታችሁን ስሰማ በጣም ነው ደስ ያለኝ። ቆይ ከተማው እንዴት እያደረጋችሁ ነው? እንኳን ደህና ቆየሽኝ ሄለንዬ። ከተማውማ ይኸው ሲያዞረን ሲያንከራትተን ውሎ በሰላም ገብተናል። ተመስገን ተመስገን። ሄሉዬ መቼ ነው የምትመጪው ብዬ ትዕግስቴን ጨርሼ ነበረ። በመምጣትሽ ደግሞ በጣም ደስ ያለኝ። ሄሉ አደይ ደህና ነሽ? እንዴት ነሽ? ደህና ነኝ። አንቺ ግን ታዝቤሻለሁ። እሺ ብቻዬን ስኖር ጠይቀሽ የማታውቂ ልጅ ብርሃን ከገጠር ስትመጣ መጣሽ አይደል? እንደዛ ይሻላል። አሁንም የመጣሁት ለሁለታችሁም ነው። ሁለታችሁም በጣም ናፍቃችሁኛል። ዝም ብለሽ አቀለችብኝ። አይ እናንተ ነገር መቼም ከተገናኛችሁ በቀላሉ አትላቀቁም። ሁሌ ተሰብስባችሁ እንዲህ እየተሳሳቃችሁ ብትኖሩ እኔ እናታችሁ መቼ ይከፋኛል። እኔ የምልሽ ሄሉዬ ያ አበበ ደህና ነው? መቼም ያ ኩርፊያሽንና ጥርጣሬሽን ትተሽዋል አይደል? ይኸውልሽ በትዳር ውስጥ እኮ መከባበርና መፈቃቀር የእናትነት ምክሬ ነው። አደራሽን አደራሽን የኔ ልጅ። አቤ ደህና ነው ማዬ። ማኩረፈኝም ትቻለሁ። ሁልጊዜ ምክርሽን እሰማለሁ። አይ ማዬ ሄሉ እኮ አሁን ትልቅ ሴት ሆናለች። የማንም ምክር አያስፈልጋትም። ሄሉዬ ሼ ላምጣልሽ። እና ብርሃን ከተማው እንዴት ነው? አሁን ሰዓት ደግሞ ውይ ይበል አንተ አለ አይደል በከረምት ሚስትን አባረህ ትራስ አቅፈ የምተኛ። አሁንማ ኩኩም የለችም ቅምጥርም የለችም። እኔ ግን የምታሳዝነኝ አንተ ነህ ፍሬሽ አፍቃሪ። ያው ልብ ተሰብሮ ኩምረት ብለሃል። ዶክ እንዴት ነህ? በእናትህ ምን ሄዶ ዛሬ በእግር መኪና እኮ ትንሽ ተበላሸች ነው ወደ ጋራጅ አስገባኋት። ቆይ ግን አንተ በሰላም ነው የጠፋው ሰሞኑን? ያው ሰሞኑን ትንሽ የአገር ጉዳይ ነገር አለች። ተፍ እያልኩ ነው፣ ስራ ላይ ስለሆንኩ ነው እንጂ አልጠፋሁም። አይ ስራ ከሆነማ በጣም ጥሩ። ግን ቆይ ከሄኒ ጋር ምን ተፈጥሮ ነው ሲያማርር የነበረው? ይኸውልህ ዶክተር፣ ያ ሄኖክ የተባለ ጓደኛን አርፎ እንዲቀመጥ ነገር ነው። በኋላ ግን ይኸው ወይኔ ጉዴ ነው ማስብለው። እንዴ ምን አጠፋ ደግሞ? እንዴ እዚህ ድረስ መጥቶ ሮማን ዙፒ ጂኒ ጃንካ ምናምን ብሎ ይቀባጥራል እንዴ? ደፋር ትንሽ አይደብረው? እኔ ይኸውልህ በሮማን ቀል እንደማላቅ ንገረው። በኋላ ግን ይኸው ሌላ ነገር ነው የሚፈጠረው። ዳይመንድ ኤንኮ ክፉ አስበው አይደለም፣ ያው አስተዳደጉ ነው ተጽዕኖ ያደረገበት። እዛ ስላደገ ያው ሰዎችን ማድነቅ ምናምን ለሱ ኖርማል ነገር ነው። አረ ዶክተር አንተ አትጨነቅ። ዳይመንድ እኮ ዝም ብሎ ነው። ሄኒም ዳይመንድ ምንም አያመጡም። ደግሞ የልጅ የሚፎክር ዝም ብሎ ነው። ያው የኒኮ እብድ ስለሆነ ሰፈር ውስጥ መጥቶ ጸብ እንዳይፈጠር ብዬ እኮ ነው። ይኸውልህ ዶክተር፣ ዲያስፖራ ጓደኛ ማለት ነው ሰፈር ውስጥ ራሱ ሲሽከረከር የሌለ ነው የሚገርመው። እኔ ሌላ ነገር አልፈልግም። ከሮማን ላይ አይኑን ያንሳ፣ ያኔ ተከባብረን መኖር እንችላለን። ሌላ ምንም አልፈልግም። በቃ በኋላ ግን ሌላ ነገር ነው የሚፈጠረው ዶክተር። እኔ ሌላ ምንም የምፈልገው ነገር የለም። አታካብድ ዳይመንድ። እኔ ክፋት አስበው አይደለም፣ ያው ትንሽ ስለሚቸኩል ምናምን ነው። በቃ አንተ አረጋጋው። በቃ ደህና ሆነ። ብርሃንዬ እዚህ በጣም ተቀመጥን። አሁን ደግሞ ወደ እኔ ቤት ሄደን በደንብ ቤቴን ታይልኛለሽ አይሻልም? እውነትሽን ነው ሄሉዬ። እኔም ደግሞ ያንቺን ቤት ለማየት በጣም ጓጉቼ ነበረ። በቃ እማዬ አደይ ወደ ሄሉ ቤት እንሄድ ነው። ሀይ እናንተ መቼም ከተገናኛችሁ መላቀቅ የሚባል ነገር የለም። በሉ ሂዱ። ታዲያ አደራችሁን መንገድ ላይ ራሳችሁን ጠብቁ። እሺ እማዬ። ብርሃን ደግሞ እንዳትቆይ ቶሎ ተመለሱ። እሺ እሺ እሺ።
እሺ አደይ ልጄ፣ እኔ እምልሽ ቅድም ስለ አባትሽ በተናገርኩት ነገር ትንሽ ቅር ብሎሻል አይደል? አይዞሽ፣ አይክፋሽ የኔ እናት። እኔ እናትሽ እንደሆነ አጠገብሽ ነኝ ያለሁት። አውቃለሁ ማይ፣ ሁሌም ከጎኔ ስለሆንሽ ደግሞ በጣም አመሰግናለሁ። አንቺ እያለሽ ምንም ነገር ያስጨንቀኝ። ኪንጎ፣ አሁንም እዚህ ተቀምጠህ ትተክዛለህ አይደል? ቆይ ለምንድን ነው ቀላ ብለህ እንኳን የማታይኝ? እኔ እኮ ካንተ ጋር ተጣልቼ ውስጤ ሰላም አጥቷል። እንድታወራኝ እኮ ነው የምፈልገው። ቀመጥ እኔ እኮ አንቺ ፍቅር ውስጥ የሚያቀጥለው ግን ለምን እንደዚህ የሚቆር? እኔ አላወራሽም፣ አንቺ ካላወራህ እኔ ምን አገባኝ? እልህ ምን እንደሆነ ደግሞ እኔ ማሳያለሁ። እሺ መቼስ ባላጠፋሁት ነገር እንድለማመጥ እየጠበቅ አይደለማ። አይ አይሆንም። እሷ ቀድማ ካልጠራችኝ እኔ አልከተላትም። እኔ ወንድ ልጅ ነኝ፣ ክብሬን መጠበቅ አለብኝ። እሷ ናት ባልተረጋገጠ ነገር ጠርጥራኝ አልፈልግም ማለች። አሽና ሮማን ብታይ እንዴት እንደናፈቅ በቃ ገጠር የነበረን ትውስታ ምናምን ትዝ እያለኝ ከተማ ከመጣሁ በኋላ ጥሩ አገኛቸዋለሁ ብዬ ስላሰብኩ ነው መሰለኝ ጓጓ። ግድ የለም ብርሃንዬ፣ ትንሽ እንቆይና ይዤሽ እሄዳለሁ። ሁሉንም አንድ ላይ ታገኛቸዋለሽ። ይሄ ግን ከተማ ከመጣች ጀምሮ በጣም አምሮብሻል። በቃ ሁሉም ነገር ኑሮ ሙሉ ለሙሉ ነው ልሻል መሰለኝ። ውሆች አልቀረብሽም ነው እንግዲህ። ዋው ዋው ዋው! አቦች ሴት እኮ ውበቷ ከተማውን እኮ አቃጠለው። አሊባባ ይሙት ማግኔት እኮ ያደርግሽ ማግኔት። አንተ እዚህ ደግሞ ምን ትሰራለህ? ለምን ነው የምትከታተለኝ? ዞር በል ከፊታችን። አንቺ ሴት አመርሽ ምንም እስካሁን አልተሳከለም። የዛኔም ስመጪ ከገጠር ከእናትሽ ጋር እቃውን አስገብቼ ገንዘቤን ከለከልሽ። ያምሻል እንዴ? ትሰማኛለህ? አንድ ገንዘብ አልሰጥህም። አንተ ሌባ ነህ። እሺ ያኔም እንዳደረግን ትዝ አይልህም እንዴ? እቃችሁን ልሸከመላችሁ ምናምን ብለህ እኮ ሰርቀህ ነው የሄድከው። ምንም ገንዘብ የሚባል ነገር ከኛ አታገኝም። እሺ አሊባባ ይሙት እኔ ሌባ አይደለሁም። ዝም ብዬ መንገድ ላይ ሳጥር ብዬ ነው ሻንጣውን ይዤ የሮጥኩትኝ። ዛሬ ይኸውልሽ ገንዘቤን ካስጠሽኝ ሳሁን ረብሻለሁ። እሺ ትሰማኛለህ? ምንም ነገር አልሰጥህም። ሌባ ነህ። እሺ አንቺ እንዳላጮልሽ። እሺ እባክህን ወንድሜ፣ ምን እያደረግክ ነው? መንገድ ላይ እኮ ነን። አንተም በቃ ጭቅጭቁን ተውና ወደ መንገድ ሂድ። ዛሬ ይኸውልሽ በማላችን ችውሴ ገብታለች። እሺ ከዚህ በኋላ ግን መንገድ ላይ ባገኝሽ የባለፈውን ገንዘብ እጥፍ ድርብ አድርጌ በወለድ ነው የምቀበልሽ። እሺ ቻው አቢብ። ሄሉ፣ ይሄ እንዴት ያለ ትልቅ ሌባ መሰለሽ? እኔና ማዬ ከገጠር ስንመጣ እቃችሁን ላግዛችሁ ብሎ ይዞብል ሊጠፋ ሲን የደረስንበት። አሁን ጭራሽ አያፍርም። ገንዘብ ስጡኝ ምናምን ይላል። ይኸውልሽ ብርሃን፣ ወደ ከተማ ከመጣሽ በኋላ እንደዚህ አይነት ልዩ ሰው ማግኘትሽ አጋጣሚ አይደለም። ስለዚህ ነገሩን አትናደጅበት፣ ተዝናኝበት እንጂ። እንዴ እኔም አልስቅም። ሁለተኛ ካገኘሁት አጋጨዋለሁ። እዚህ ያሉት ወንዶች እኮ እንደ ቀያችን አይደሉም። ከማንም ድሩዬ ጋር ትሳፈጪ ነው የምልሽ። በያሁን ነው እንሂድ። ደግሞ ዛሬ ሮማን ተልካ እንኳን አትጣም እንዴ? ወደዛ ደግሞ ኮረድ የሆነ አሹ የተባለ ገንገበዝ ዘበኛቸው ከያዘኝ ደግሞ ሌላ ጣጣ ነው የሚፈጠረው። አይ ሮማን ወጣ ብለሽ እንኳን ባየሁሽ። Hey bro, come here please. ብሮ ምን ፈልገሽ ነው? ፊትሽን ሳይው ዝም ብዬ ዶላር ራይሬ ዘነብ የምታገኝ መስሎ ምን ታዝበናትሽ? እንደሱማ ከሆነ በጣም አሪፍ። ይኸውልህ ያ ነጩ ግቢ ይታያል? የትኛው? ይሄ ነጩ ግቢ። ያ ጥቁር ግቢ? አይ በቃ እሺ፣ ከነጩ አጠገብ ያለው። እኔ ደግሞ እሱን ጥቁር ግቢ ነው የምፈልገው። ይኸውልህ እሱን ታንኳኳና ማለት ሮማን የምትባል ቆንጆ ልጅ አለች፣ እሷን ጠራልኛለሽ። ደግሞ ከፍ ብሎ እየጠበቀሽ ነው በልልኝ። ምን ችግር አለው? አንተ ብቻ ኖቱን ዶላር አዝንብብኝ እንጂ አሁን እዛ ተመጣው ነው። ስለሱማ እንዲሽ ብለህ እንዳታስብ። አንተ ሰውን ጠርተህ ላነጋግራት እንጂ ዶላሩን እንደዚህ እጅስ ላይ ዱቅ ነው ማድረግልሽ። እኔ መለኛው ነኝ። አልባባም አሁን ከዚህ እንደመጣህ ቁጠሩ። ለካ እንደዚህም ይቻላል። አሹ ምን ነው? አሹ ምን ሆነሃል? ቀንም ሌሊትም እዚህ ቁጭ ብለህ ነው የምትውለው? የተፈጠረ ነገር አለ? ምን ሆነሃል ልጅ? እስኪ ንገረኝ ለኔ። ውይትዬ፣ እኔ እኮ ይህን ሰሞኑን ምንም ሰላም አጣሁ። ከሮማኔ ጋር ያለን ነገር ሁሉ ተበላሽቷል።
ምን ነው አሹ? ምን ተፈጥሮ ነው? እኔ እንኳን የማውቀው ፍቅራችሁን ነበረ። ምን ተፈጥሮ ነው? መሀላችሁ ምን ገባ? በመሀላችን አንድ ነጫጭባ ዶክተር ነው የገባው። እሱ መጥቶ እዚህ ውበቷን እያደነቀ ህይወቷን ሊያበላሽ ሲሞክር ራሴን መቆጣጠር አቃተኝ። ከዛ ነው ነገሮች ሁሉ ድብልቅልቅ ብለው እንደዚህ ሆንኩት። አያሹ እኔ እኮ ለሁለታችሁም እናት ነኝ። ይኸውልህ ስራውን በአግባብ ስራ እንጂ ሌላው ነገር ትርፍ ነው። ደግሞ ሮማን ሌት ተቀን እንደምትለፋ ማወቅ አለብህ። እዚህ እየደከመች አይደል እንዲ ያለችው? አውቃለሁ፣ ግን እሱ ሰውዬ ሲመጣ ግድ የለም ልጄ፣ ነገሩን በትዕግስት ለፈው። እንዴ በሆነ ባልሆነ እኮ መጨቃጨቅ የለብም። እንዲሁም እሷን ማበርታት ነው ያለብን። ግድ የለም ሁሉንም ነገር በትዕግስት ለፍ። ማንኳኳቱ እንዴት ነው በእናት ሲያስቅ። ቶሎ አንኳኩቶ ደግሞ እኮ በሩን ካልከፈተለት ጊዜንም ገንዘቤንም እዚህ ላይ ኢንቨስት ላደርግ ነው። ወይኔ! አረ ቶሎ አንኳኳ በእናት ተቸኩላለሁ። አልመጣም። እሺ ቶሎ በእናት ያሹ ምን ተባለው ደግሞ ዛሬ ምን ሆኖ ነው? እንዴ አፍጥጦ ነው የሚጠብቀው? ምን አጋጥሞት ነው? ቶሎ በላ በእናት። ምን እሺ ነው? ቆይ እንደዚህ ኩስምን ብለህ የተቀመጥከው ሰላም አይደለም? ምን ሰላም አለች? ቅምጥም የምትባል ልጅ ያለች እኔን አይታኝ ባላያ ላይ ደስ መሰለ። ቆይ እሷ ማን ስለሆነች እንደዚህ የምትሆን? ነገሩ የፍቅር መዘጋጋት ነው። እና ታዲያ አንተ እንደ ድንጋይ ጉልት ብለህ ቁጭ ካልክ ምን ታደርግልህ? እሱ አፋላ አይደል እንዴ? አጠራት እና በቃ ተነስ እንዴ! አንተ ወንድ ልጅ አይደለ እንዴ? በቃ ሄድና ተሸንፈህ አንተ ይቅርታ ጠይቃት። በቃ ፍቅር እንዲኮ ነው። ይቅር እየተባባልክ ነው የምትዘልቀው። እኔ ኪንጎን ሂጂ ይቅርታ መጠይቃት አላደርጉምሽ። ማን እንዳጠፋ ራሷ ታውቃለች። እኔ በፍጹም እሷ ጋር ሂጂ ይቅርታ አልላት። ወንድሜ ይኸውልህ የኩራ ሲሳይ እንዳትሆን። አጉል እኮራለሁ ብለህ ሌላ ነገር ውስጥ እንዳትገባ። እኔ ወንድሜ ጊዜን አላጠፋም። አሁኑኑ ኩኩሻ ጋር ሄዳለሁ። አንተ ደግሞ ምን ልትሆን? ላወራት ነው። ስለምን ጉዳይ ነው የምታወራት? እሱን ደኔቶ ብቻ መላ አይጠፋም ማሰማመጫ። አረ ኩኩሻ ጋር ልትሄድ ነው? ቆይ አንተ ጸብ ትፈልጋለህ? ምን ልትሆን ነው እዛ ቤት የምትሄደው? ነው ወይስ እዛ ሄደ እንደደመ ተደብቀ ማዝሯን ፈልጌ ነው ልትል ነው? እኔ ቢያንስ እሄዳለሁ። ገባህ አይደል? አንተ ግን እዚህ አጉር እኮራለሁ ብለህ የቅምጥልን ጥላ ባየ ቁጥር ትንቀጠቀጣለህ። ስማ የእኔና የኩኩሻ ፍቅር እኮ ሳይንሳዊ ነው፣ ዝም ብሎ አይደለም፣ ረቂቅ ነው። ምን ሳይንስ ምናምን እያልክ ትፈላሰፋለህ እንዴ? መንገድ ላይ ስትገናኙ እንደ ውሻ እንደምትነካከሱት ምን ማላቃቸው አስመሰልኩ? በቃ ይኸውልህ አንተ አሁን አቀልድ። አሁን ተነስና እንሂድ። አንተም ወደ ቅምጥል እኔም ወደ ኩኩሻ የሚወስደንን መንገድ እንፈልግና ከዚህ ሰፈር ብን ብለን እንጥፋ። እሺ ሜድን እሄዳለሁ፣ ግን መንገድ ላይ ቅምጥልን ካገኛት እኔ አላውራትም። እሺ ራስ ማል ላይ ገብተህ ታውራታለህ። እኔ እንደምታየኝ ያው አስተራቂ ነኝ። በቃ የሁለታችሁን ፍቅር እኔ ካልቀጠልኩት በስተቀር ጨርሶ የሚሆን አይመስለኝም። ለማንኛውም እስቲ ና እንሂድ። ይህ ቤት ምን አይነት ትልቅ ቤት ነው? ምን አለ ከፍተውልኝ ያቺ ቆንጆ ወጣ ከዛ ዲያስፖራ ጋር ባገናኘዋት። በስመ አብ አሊ ፓፓ። ቆይ አንተ እዚህ ምን ትሰራለህ? አሹ አሹ ወንድሜ አንተ ነህ? እኔ አላምነው። የእውነት አሊ ፓፓ ነህ? ኧረ አሊ ፓፓ ነው አንተ? ቆይ እዚህ ምን ትሰራለህ በዚህ ጠዋት? ምን ልትሰራ መተህ ነው? ኧረ አረጋጊው እንዴ! ምን እሺ ነው ሲጀመር እኔ አንቺ ጋር አይደለም የመጣሁት ማዘሯ ጋር ነው። እና ማዘሯን ከፈለክ እዛ ውጪ ሆነ አትጠይቅም እንዴ? እዚህ ድረስ ሳሎን ቤት ድረስ መግባት ለምን አስፈለገ? እኔ ዳይመንድ እዚህ ቤት ያንተን ፊት ሳይ በጣም ነው የሚደብረኝ። እሺ
እኔስ ይህንን ፊት ማየት የሚያስደስተኝ ይመስልሻል? ያው እግረ መንገዴን ስመጣ አጋጣሚ ያገኘሁሽ እንጂ ይሄንን ተናዳጅ የሆነ ፊት እኮ ማየት አያስደስተኝም። አናዳጅም ተናዳጅም የሆንሽ ሴት፣ ይቅርታ ሴት አደረኩሽ፣ ወንድ ማለት ነው ይሁንሽ። እንደው አናዳጅም ተናዳጅም የሆንሽ ሴትዮ። ሴትዮ? እኔ ሴትዮ? አዎ ሴትዮ። ምን ናስወየንሽ እንዴ? አናዳጅ ማን ነው አናዳጅ? አንተ? ቆይ ለመሆኑ ፊትክን መስታወት ላይ አይተከዋል? እዚህ ሰፈር ውስጥ ከአንተ የበለጠ አናዳጅና የሆነ አስቀያሚ ሰው አለ እንዴ? ይኸውልሽ እኔ እንዳንቺ ዝም ብዬ በባዶ ሜዳ ተነስቼ እሪ ቁቁ አይደለም። ገባሻል? እንዳንቺ ሰፈር አልበጠበጥም። ይሁንሽ ሌባ። ማን ነው ሌባ? አንተ? አንቺ። ዳይመንድ ቆይ ልቀቀኝ። ምን እያረክ ነው? ባለቅሽ 8 ዓመት